ጤና ይስጥልኝ። ይህ የግሎባል ዴይሊ ኒውስ ፕሮግራማችን ነው። እኔ ቤቲ ነኝ። ዛሬ እሁድ ሰኔ 21 ቀን 2018 ወይም በዩሮፒያን ካሌንደር ጁን 28 2026 ሲሆን በዛሬው ዕለት ከያዝናቸው አበይት መረጃዎቻችን መካከል ኢትዮጵያ የብሪክስ ልማት ባንክን ለመከላከል መቃረቧን፣ በሊባኖስ ከስምምነት በኋላ የተፈጠረውን ፍንዳታና ተቃውሞ፣ በቬንዙዌላ የደረሰው የመሬት መንቀጥቀጥ የሟቾች ቁጥር መጨመሩን፣ የአሜሪካ ፖለቲካን፣ የካናዳ ዜናዎችን እንዲሁም የ2026ቱን የፊፋ የዓለም ዋንጫ መረጃዎችን ይዤላችሁ ቀርብያለሁ። አብራችሁን ቆዩ። በመጀመሪያም ወደ ኢትዮጵያ የብሪክስ አባል ሀገራት ያቋቋሙትን አዲሱን የልማት ባንክ ኤንዲቢ ለመቀላቀል አንድ እርምጃ ወደፊት ተራምዳለች። የሚኒስትሮች ምክር ቤት ባንኩን ለመቀላቀል የሚያስችለውን ረቂቅ አዋጅ አጽድቆ ለሕዝብ ተወካዮች ምክር ቤት መርቷል። ይህ ውሳኔ ሀገሪቱ ለልማት ፕሮጀክቶችና ለማክሮ ኢኮኖሚ መረጋጋት አማራጭ የፋይናንስ ምንጭ እንድታገኝ ያስችላታል ተብሏል። በሌላ በኩል ደግሞ ሰብአዊ መብት ተሟጋቹ ሂዩማን ራይትስ ዎች በትግራይ ክልል በህወሓት አዲስ የወጣውን የግዴታ ውትድርና ሕግ አውግዟል። ሕጉ የግዳጅ ምልመላን ሕጋዊ የሚያደርግና ተቃውሞን በሞት ቅጣት ጭምር የሚያስቀጣ በመሆኑ በአካባቢው ሰላም ላይ ከባድ ስጋት ደቅኗል። በመቀጠልም እጅጉን እየከፋ የመጣው የመካከለኛው ምስራቅ አገራት ውጥረት በአሜሪካ አሸማጋይነት በእስራኤልና ሊባኖስ መካከል የተደረሰውን በ14 ነጥብ የሰላም ስምምነት ተከትሎ በቤይሩት ጎዳናዎች ላይ ከፍተኛ ተቃውሞና ፍንዳታዎች ተከሰቷል። የሄዝቦላ ደጋፊዎች ስምምነቱን በመቃወም አደባባይ ወጡ ሲሆን የእስራኤል ድሮኖች በደቡባዊ ሊባኖስ የድምፅ ቦምቦችን መጣላቱ ተዘግቧል። ባለሙያዎች እንደሚሉት ይህ ስምምነት በጦርነቱ የተጎዱ ወገኖች ፍትህ የማግኘት መብታቸውን ሊያሳጣ ይችላል የሚል ስጋት ፈጥሯል። በሌላ በኩል በቬኔዙዌላ ባለፈው ረቡዕ የተከሰተውን አደገኛ የመሬት መንቀጥቀጥ ተከትሎ የሟቾች ቁጥር ወደ 589 ማሻገቡ ተዘግቧል። በ39 ሰከንዶች ልዩነት ውስጥ ከ7.0 እስከ 7.9 ማግኒቲዩድ የተመዘገበው ይህ ከባድ አደጋ በሀገሪቱ ሰሜናዊ ክፍል ከፍተኛ ውድመት ያስከተለ ሲሆን በሺዎች የሚቆጠሩ ሰዎች አሁንም የገቡበት አልታወቀም። የነፍስ አድን ሰራተኞች ፍለጋቸውን የቀጠሉ ሲሆን ዓለም አቀፍ የረድኤት ድርጅቶች ድጋፍ በማድረግ ላይ ይገኛሉ። ወደ አሜሪካ ፖለቲካ ስናመራ ፕሬዚዳንት ዶናልድ ትራምፕ መጪውን የ2026 የአጋማሽ ተርም ምርጫ አስመልክተው አዲስ የፖለቲካ ዘመቻ ጀምረዋል። በኒውዮርክ በተካሄደው የፕራይመሪ ምርጫ የፕሮግሬሲቭ ዴሞክራቶች ማሸነፍን ተከትለው ትራምፕ ዴሞክራቶችን ለሀገሪቱ ሕልውና አደጋ ናቸው በማለት ኮነኑ። ሪፐብሊካኖች ይህንን አጋጣሚ በመጠቀም የዴሞክራቲክ ፓርቲን የጽንፈኝነት መለያ ሰጥተው የምርጫ ዘመቻቸውን እያፋጠኑ ይገኛሉ። ወደ ካናዳ ዜናዎች ስንሻገር ገቨርነር ጀነራል ኦፍ ካናዳ የሆነው ሉዊዝ አርበር በሀገሪቱ ከፍተኛ የክብር ተሸላሚ የሆኑትን 61 አዳዲስ ተሸላሚዎች ወደ ኦርደር ኦፍ ካናዳ መመረጣቸውን በይፋ አስታወቁ። ጁን 26 ቀን 2026 ከኦታዋ በወጣው ይፋዊ መግለጫ መሰረት ከተሿሚዎቹ መካከል 4ቱ ኮምፓኒየን፣ 19ኙ ኦፊሰርስ እንዲሁም 38ቱ አባላት ሆነው የተመደቡ ሲሆን 5ቱ ደግሞ በክብር ማዕረግ ውስጥ እድገት ያገኙ ናቸው። በዩሮፒያን ካሌንደር አቆጣጠር በ1967 ከተመሰረተ ጀምሮ ከተለያዩ የህብረተሰብ ክፍሎች የተውጣጡ ወደ 8800 የሚጠጉ ሰዎችን ያካተተው ይህ ታዋቂ የክብር ማዕረግ
ለሀገር እድገትና ለሕዝብ ሕይወት መሻሻል የጎላና ቀጣይነት ያለው አስተዋጽኦ ያበረከቱ ታላላቅ ሰዎችን ዕውቅና ለመስጠት የሚበረከት መሆኑ ይታወቃል። በቅርቡ የወጣው ይፋዊ መግለጫ እንደሚያመለክተው የሀገሪቱን የዲጂታል ኢኮኖሚ ሽግግር ይበልጥ ለማፋጠን የሚያስችል አዲስ ስትራቴጂካዊ ዕቅድ ይፋ ሆኗል። ይህ መርሃ ግብር በተለይ በቴክኖሎጂ ዘርፍ ላይ የሚሰማሩ አነስተኛና መካከለኛ ኢንተርፕራይዞችን በፋይናንስና በስልጠና ለመደገፍ ያለመ ሲሆን በዘርፉ ሰፊ የሥራ ዕድል እንደሚፈጥርም ይጠበቃል። የኮሙኒኬሽንና ቴክኖሎጂ ሚኒስቴር ከፍተኛ ባለስልጣናት በሰጡት መግለጫ ፕሮጀክቱ ከዓለም አቀፍ የልማት አጋሮች ጋር በመተባበር የሚተገበርና የሀገር ውስጥ ምርታማነትን ለማሳደግ ትልቅ ሚና የሚጫወት መሆኑን አብራሯል። በሌላ በኩል ይህንን አዲስ የቴክኖሎጂ ሽግግር ውጤታማ ለማድረግ የሚያስችሉ የቁጥጥርና የሕግ ማዕቀፎችን የማሻሻል ሥራ በረቂቅ ደረጃ መጠናቀቁ ታውቋል። አዲሱ ሕግ የሳይበር ደህንነትን አስተማማኝ ከማድረግ ባለፈ የውጭ ቀጥታ ኢንቨስትመንትን ለመሳብ ምቹ ሁኔታን እንደሚፈጥር የዘርፉ ባለሙያዎች ገልጸዋል። ይሁን እንጂ እቅዱ በተሟላ መልኩ ስኬታማ እንዲሆን የኢንተርኔት መሠረተ ልማትን በየክልሎች ማስፋፋትና የኃይል አቅርቦት መቆራረጥን ማስወገድ ቀዳሚ ትኩረት ሊሰጠው እንደሚገባ ባለድርሻ አካላት አሳስበዋል። በመጨረሻም ወደ ስፖርት ዜናችን ስናልፍ አሜሪካ፣ ካናዳ እና ሜክሲኮ በጋራ እያስተናገዱት በሚገኘው የ2026 የፊፋ የዓለም ዋንጫ አስገራሚ ፉክክሮች እየታዩናል። በምድብ 10 አርጀንቲና ጆርዳንን በማሸነፍ ወደ ቀጣዩ ዙር ማለፏን አረጋግጣለች። ሊዮኔል ሜሲም በታሪክ ከፍተኛ ግብ አስቆጣሪነቱን ለማስፋት በዝግጅት ላይ ናል። በተመሳሳይ እንግሊዝ ምድቧን በአንደኝነት በማጠናቀቅ ከዴሞክራቲክ ሪፐብሊክ ኮንጎ ጋር በጥሎ ማለፉ የምትገናኝ ይሆናለች። አስተናጋጇ ካናዳ ምንም እንኳን በስዊዘርላንድ ብትሸነፍም በታሪኳ ለመጀመሪያ ጊዜ ወደ ጥሎ ማለፉ ዙር ተቀላቅላለች። የዛሬው ግሎባል ዴይሊ ኒውስ ዝግጅታችን ይህንን ይመስል ነበር። ወቅታዊ እና ዕለታዊ የሆኑ ዋና ዋና የዓለም አቀፍና የአገር በቀል ዜናዎችን ለማግኘት ፖድካስታችንን በስፖቲፋይ፣ በዩቲዩብ፣ በአይሃርት ሬዲዮ እና በአፕል ፖድካስት ሰብስክራይብ እና ፎሎው በማድረግ የፕሮግራማችን ተከታታይ እንዲሆኑ እንጋብዛለን። ከዝግጅቱ ጋር አብሬያችሁ የነበርኩት እኔ ቤቲ ነበርኩኝ። ለዕለቱ የነበረን ዘገባዎች እነዚህን ይመስሉ ነበር። በሌላ ጊዜ እስክንገናኝ ድረስ ለሁላችሁም ሰላምና መልካም ቀን እየተመኘው በዚሁ እለያችኋለሁ። ቸር ሰንብቱ።